ኢትዮጵያ ምን ትሁን? ኢትዮጵያ እንደ ግራር ትሁን። የግራር ዛፍ ካስተዋላችሁ ብዙ አስተማሪ ነገር አለ። የግራር ዛፍ መንቀዋሉን አትዩ፣ የጠለቀ ስራ አለው። ስራችን መጥለቅ አለበት። እሳቢያችን መጥለቅ አለበት። ዛሬ አንዱ ያየሁት ነገር እሳቢያችን ምን ያክል እንደጠለቀ ነው። የመደመር እሳቤን ዶክተር ደስታ ሲዘረዝሩ ምን ያክል አመለካከቱ እየሰፋ እንደመጣ ገብቶኛል። እንሰብሰብ፣ አንድ እንሁን፣ እንከባበር፣ በሰላም እንነጋገር፣ አብረን እንደግ፣ በተሰራው ስራ እንኩራራ፣ አዳዲስ ድል እናምጣ የሚለው በሙሉ የመደመር እሳቤ ነው። በጣም ጥሩ ነገር ነው። ይሄን እሳቤ በብዙ ፓርቲዎች ውስጥ እንደምንሰማው ጥርጥር የለኝም። በነገራችን ላይ እኛ እንደመር ስንል ወንጀል ነው ያሉ ሰዎች እኮ ዛሬ እንሰብሰብ እያሉ ነው አለ። ይሄ እኮ ድል ነው። ባይሉትም አምኖ ተቀብለዋል ማለት ነው። ግን ኢንቴንሽኑ ፖዚቲቭ ስላልሆነ የመሳካት እድሉን እንጠራጠራለን። አንደኛው የጠለቀ ስር ነው። ስራችን መጥለቅ አለበት። ሁለተኛው ከፍ ብሎ መብቀል ነው። ትናንሽ ያረጁ እሳቤዎች ከጉዟችን እንዳያደናቅፉን ከፍ ብለን መብቀል አለብን። አልፎ አልፎ ደግሞ ግራር ኢነሚ ሲያይ፣ ጠላት ሲያይ እሾሃማ የሆነ ቅጠል ያበቅላል። ራሱን ለመከላከል ራስን ለመከላከል የሚያስችል ቁመና መፍጠር ያስፈልጋል። አልፎ አልፎ ሊመገቡት ሲመጡ ግራር ጋዛማ ሽታ ያፈልቃል። አስተውላችሁ እኮ ያን ያፈልቅና እንዲሸሹት ያደርጋል። አስፈላጊ ሲሆን ጋዝ እያፈለቁ ጠላት ማሸሽ፣ እሾህ እያፈለቁ በጠላት አለመነካት፣ ረዝሞ መብቀል ብቻ ሳይሆን ትናንሽ እንስሳቶች ደርሰው እንዳይቀነጥሱን መከላከል ያስፈልጋል። ሌላስ የግራር ባህሪ ችግርተኛ ጉንዳን ሲያይ ያስጠጋል፣ ያበላል። እኛ መርዘም ብቻ አይደለም፣ በሰፈራችን ያሉ ወንድሞቻችን ሲቸግራቸው ለማገዝ ዝግጁ ነን። የኛ እድገት እንኳን ኢትዮጵያውያን ዜጎች ብቻ ሳይሆን ወንድሞቻችንን በአፍሪካ ውስጥ በጎረቤት ውስጥ መንካት የሚችል መሆን አለበት። የምናምነው እንደሱ ነው። እንደ ግራር ስራችን ይሰዳል፣ ከፍ ብለን እንበቅላለን። ለጠላት ማንመች እሾሃማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው።